ከ1847 ዓ.ም ጀምሮ እስከ ዕለተ ሞታቸው ድረስ የኢትዮጵያ ንጉሠ ነገሥት ነበሩ። በትውልድ ስማቸው ካሳ ኃይሉ ሲባሉ በፈረስ ስማቸው አባ ታጠቅ ይባላሉ። በወታደራዊ ስማቸው ደግሞ መይሰው ካሳ እንዲሁም አንድ ለእናቱ ተብለው የሚታወቁ የ19ኛው ክፍለ ዘመን የኢትዮጵያ ወታደርና ፖለቲከኛ ነበሩ። ዳግማዊ አፄ ቴዎድሮስ። ውድ የቻናላችን ተከታዮች በተከታታይ የምንለቃቸው ዝግጅቶችን ለመከታተል ያግዛችሁ ዘንድ ቻናሉን ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን እንጠይቃለን። ካሳ ኃይሉ በ1811 ከአባታቸው ደጃዝማች ኃይሉ ወልደ ጊዮርጊስና ከእናታቸው ከወይዘሮ አትጠገብ አባታቸው በሚያስተዳድሩት ቋራ ተወለዱ። ቋራ በምዕራቡ ኢትዮጵያ በሱዳን ድንበር የሚገኝ ሲሆን በዘመኑ ከሱዳኖችና ከግብጾች ዘንድ ብዙ ወረራ ይደርስበት የነበረ ስፍራ ነው። ደጃዝማች ኃይሉ ወልደ ጊዮርጊስ ከሱዳን ጋር በተደረገ ጦርነት ሲያርፉ በ1813 ዓ.ም ወይዘሮ አትጠገብ ሕፃኑን ይዘው ወደ ተወለዱበት ጎንደር ከተማ ተመለሱ። ወይዘሮ አትጠገብ በነበራቸው ገቢ መጠን ልጃቸውን በጥሩ ሁኔታ ማሳደግ ስለማይችሉ አጎቱ ክንፈ ኃይሉ በጎንደርና በጣና ሐይቅ መካከል በሚገኘው ቸንካር በተባለ ቦታ ለትምህርት ላኩት። ቸንከር ትምህርት ሲማሩ ከገዳሙ ደጃች ማሩ በደንቢያ ሸፈቱ። ያን ጊዜ የቤጌ ምድር ሁሉ ገዢ ራስ ኢማም ነበሩ። ደጃች ማሩን ለማሳደድ በመጡ ጊዜ ገዳሙን ሰበሩት። አብረው የሚማሯቸውን 48 አሽከሮች ሰልቦ ልጅ ካሳን ትቷቸው ሄደ። ይህ በሕፃኑ ላይ የማይጠፋ የአእምሮ ጠባሳ ትቶ አለፈ። ሕፃኑ በአጎቱ ደጃዝማች ክንፈ ቤት የአስተዳደርን የወታደራዊ ዘዴንና ስልትን ተማረ። ማንበብና መጻፍን በዚሁ ወቅት በሚገባ ተለማመደ። የወደፊት ቴዎድሮስ እጅግ ማንበብን የሚወድ ሰው ነበር። የኢትዮጵያን ጥንታዊና ጊዜያዊ ድርሳናትን፣ የአውሮፓን ጥንታዊና ጊዜያዊ ታሪክን በደንብ አወቀ። ለነበረበት ዘመን በደንብ የተማረ ሰው ነበረ አፄ ቴዎድሮስ። የደንቢያ አስተዳዳሪ የነበሩት ደጃዝማች ክንፈ ምንም እንኳ ካሳን ለዘመቻ ይዘውት ቢወጡም ግዛታቸውን ከካሳ ይልቅ መኮንን ለተባለ ልጃቸው ለማውረስ በመፈለጋቸው ግንኙነታቸው እየሻከረ መጣ። በ1839 ደጃች ክንፈ ካረፉ በኋላ የክንፈ ሁለት ልጆችና ካሳ ሆነው የዳሞትና ጎጃም ገዢ የነበሩትን ደጅ አዝማች ጎሹ ዘውዴን ጦርነት ገጥመው ተሸነፉ። ልጅ ካሳ በጦርነቱ ባይማረክም ብዙ ወራት በሽሽት ከቆየ በኋላ የአሸናፊውን ደጃች ጎሹን ጦር በመጨረሻ ተቀላቀለ። ምንም እንኳ የውትድርና ብቃትን ቢያሳይም በደጃች ጎሹ ሰራዊት ውስጥ እድገትን ስላላገኘ ወደ ቋራ ተመለሰ። ሆኖም ወይዘሮ መነን አጠቃላይ ደንቢያን የግሉ ርስት አድርጋ ነበር። በዚህ ምክንያት የመነን ሊበን ተወካይ ገዢዎች ወጣቱን ካሳ ከቋራ እንዲለቅ ይወተውቱት ነበር። ካሳም የተነጠቀውን የአባቱን ርስት ለማስመለስ ያለው አማራጭ አመጽ በመሆኑ ወደ ቆላ ወርዶ ሸፈተ። ካሳ እንደ ሌሎች ሽፍቶች ሳይሆን በደግነቱና በፍርድ አዋቂነቱ ራሱን ለየ። በሽፍትነት የሚያገኘውን ገንዘብ ለገበሬዎች እያከፋፈለ ሞፈርና ቀንበር እንዲገዙ ይረዳ ነበር። ይህ አይዞህ ባይነትና
ደግነት ለወጣቱ የፖለቲካ መሰረት ሲያስገኘው ከጊዜ ወደ ጊዜ ደጋፊዎቹ እንዲበራከቱ አደረገ። በ12 ሰዎች የተጀመረው አመፅ በጥቂት ጊዜ 300 ጦረኞችን ሰበሰበ። ተከታዮቹ እየበዙ ሲሄዱ በጣም የተሳካ የጦር ስልት መከተል ጀመረ። ስልቱም እንዲህ ነበር። ያልተጠበቀ ዘመቻን ቀን ላይ ካወጀ በኋላ ከ5 እስከ 600 ፈረሶቹ ጋር ሆኖ ሌሊቱን ሲጓዝ ያድርና ጠዋት ላይ ጠላቶቹ ላይ በድንገት ይደርሳል። ዱብዳው ጦርነትም በካሳ አሸናፊነት ይፈጸማል። በዚህ ሁኔታ በ1829 ዓመተ ምህረት የካሳ ጦር ሱዳን ጠረፍ ደረሰ። እየጎላ በመጣው የካሳ ዝና ምክንያት የእጁ ባላባት ምን እንደሚያደርጉ ግራ ገባቸው። ችላ እንዳይሉት ችሎታ አለው፣ እንዳይወጉት ጥሩ ተዋጊ ነው። ስለሆነም ወይዘሮ መነን ለቴዎድሮስ በመስፍን ማዕረግ የልጇን የራስ አሊ አሉላን ጦር እንዲቀላቀል ጋበዘችው። ካሳም ያለውን ጥንካሬ ግምት ውስጥ በማስገባት ለመነን ባቀረበው ጥያቄ መሰረት የራሱን ሰራዊት እንደያዘ የቋራ አስተዳዳሪ ሆኖ ተሰየመ። የተገኘውን አጋጣሚ በመጠቀም ጥር 1840 ዓመተ ምህረት ላይ የጎንደር ከተማን ቴዎድሮስ ተቆጣጠረ። የራሱን ባለስልጣኖች በከተማው ላይ ከሾመ በኋላ በጣና ሐይቅ በስተሰሜን በተደረገ ጦርነት እቴጌ መነን ቆስላ ከባሏ ከሳልሳዊ አፄ ዮሐንስ ጋር በቴዎድሮስ ታሰረች። እኒህ እስረኞችን ለማስለቀቅ በተደረገ ውይይት ቴዎድሮስ የደጅ አዝማችነትን ማዕረግ ከራስ አሊ አገኘ። እንዲሁም ደንቢያ ለቋራ ተመለሰ። በአንጻሩ ቴዎድሮስ የአሊን ሰራዊት ለመዋሃድ ተስማማ። ቴዎድሮስ የመጀመሪያው የዘመናዊ ጦር መሳሪያ ውጊያ የገጠመው በዚሁ በደጅ አዝማችነት ወራት ነበር። ደባርቅ ላይ ሰፍሮ የነበረውን በመሐመድ አሊ የሚመራ የግብፅ ወራሪ ኃይል ለማጥቃት ከ16000 በላይ ሰራዊት ጋር መጋቢት 1840 ላይ ዘመቻ አድርጎ ምንም እንኳ የእርሱ ኃይሎች ቁጥር ከግብጾች ቢበልጥም በግብጾቹ ዘመናዊ ጦር መሳሪያ ምክንያት ተሸነፈ። ይህ ጉዳይ ቴዎድሮስን እጅጉን ያስደነቀ ሁነት ነበር። ከዚህ በኋላ ነበር ቴዎድሮስ ዘመናዊ ጦር መሳሪያ ለማግኘትና ዘመናዊ የጦር ስልትን ለመማር ከፍተኛ ፍላጎት ያደረበት። ቴዎድሮስ ከሱዳን ጋር ለጦርነት በወጣበት ወቅት ቋራ ላይ ይዘርፉ የነበሩትን አማጺዎች ሲመለስ ቀጣ። በዚህ መንገድ የቋራ ግዛቱን ካጸና በኋላ ከአካባቢው ተገዳዳሪዎች ይበልጥ ጠነከረ። ጥር 1840 ላይ ራስ አሊ ቴዎድሮስ ወደ ደብረ ታቦር እንዲመጣ ለሁለተኛ ጊዜ ቢልኩበትም ባለመሄዱ በሁለቱ መካከል የመጀመሪያው ጥል ተጀመረ። ከ1841 እስከ 1842 ለተወሰነ ጊዜ በአገው ምድር ዘመቻ ካደረገ በኋላ ወደ ቋራ ተመለሰ። 1844 ላይ ከራስ አሊ ጋር ፊት ለፊት በመጋፈጥ ወደ ዙፋን የሚያደርገውን ጉዞ ጀመረ። ከዚህ ዓመት በኋላ ታላላቅ የዘመነ መሳፍንት ባላባቶችን ተራ በተራ በመውጋት አሸነፈ። በእኒህ ጦርነቶች የላቀ የውጊያ ስልትና ጥበብን በማሳየት ወታደራዊ ብቃቱን አስመዘገበ። በ1844 መጨረሻ አካባቢ ከራስ አሊ ጋር የገባውን ውል ሙሉ በሙሉ በማፍረስ ራስ አሊ ወደ ጎጃም ሊያደርገው በነበረው ዘመቻ እንደማይሳተፍ አስታወቀ። ራስ አሊም ለብዙ ወራት ጦር በመላክ ቴዎድሮስን በቋራ ውጊያ ገጠመው። በስተመጨረሻ መስከረም 1845 ላይ አሊ ጎሹን የቋራ ገዢ አድርጎ በቴዎድሮስ ላይ ሾመበት። ይህ አዲሱ ሹመት ቴዎድሮስን ለመግጠም ወደ ቋራ ከሰራዊቱ ጋር ተመመ። ጥቅምት 27 1845 ላይ ቴዎድሮስ የድሮ አለቃውን የጎጃም ባላባት ደጃዝማች ጎሹ ዘውዴን በጉር አምባ ጦርነት አንድ ቀን ሙሉ በተደረገ ውጊያ በቴዎድሮስ አሸናፊነት ተጠናቀቀ። ራስ አሊ ደብረ ታቦር ላይ ሆኖ የእጁን የወሎንና የትግራይን ጦር አንድ አድርጎ ቴዎድሮስን ለመውጋት ለሶስቱም ክፍሎች ጥሪ ያደረገ። ጥር 1845 ላይ የትግራዩ ባላባት ደጃዝማች ውቤ ከራስ አሊ ጋር
ትብብር እንደፈጠሩ ሰማ። ይህ በዘመኑ የሁለት ታላላቅ የተባሉ ሰራዊቶች ቅንጅት ነበር። መጋቢት ላይ የጠላት ጦር ወደ እርሱ እየመጣ እንደሆነ መረጃ በማግኘቱ ከጎንደር ከተማ 3 ሰዓት የእግር ጉዞ ላይ ባለው በጎርጎራ ቢሸን ሰራዊቱን አሰፈረ። ሚያዝያ 12 1845 ላይ በዚሁ ቦታ በተደረገ ጦርነት ደጃዝማች ብሩ አሊጋዝ የሚመራው ጦር እንዳለ ተደመሰሰ። በዘመነ መሳፍንት ላይ ጦርነት የከፈተው ካሳ በጦርነቱ የራስ አሊንና የደጃዝማች ውቤን 3 ደጃዝማቾች ገደለ። ከዚህ ድል በኋላ ወደ ጎንደር ከተማ ተመልሶ የተቀሩትን ሁለቱን መሪዎች ውቤንና አሊን ለመደምሰስ ይዘጋጅ ጀመር። በሰኔ 29 1845 ላይ አይሻል በተባለ ቦታ ጦርነት ገጥመው ቴዎድሮስ ራስ አሊን አሸነፈ። የአይሻል ጦርነት በዘመኑ እጅግ በደም የጨቀየ አስከፊ ጦርነት ነበር። ከዚህ በኋላ ነው ሁሉ በሁሉም ጦርነት የሚከፍቱበትና ኃይለኛ ባላባቶች ተቀራምተው አገሪቱን የሚያስተዳድሩበት ዘመነ መሳፍንት ያበቃው። በዚህ ወቅት እንደ ጥንቱ አንድ ጠንካራ ሰው ከሌሎች ልቆ አገሪቱን የሚያስተዳድርበት ሁኔታ ተፈጠረ። ከአይሻል ጦርነት በኋላ ራስ አሊ ወደ የጁ ሸሹ። 1848 ላይ በዚያው በየጁ አረፉ። ከ18ኛው ክፍለ ዘመን አጋማሽ ጀምሮ የገነነው የየጁ ኃይልና የራስ አሊ ጥንካሬ አይሻል ላይ አከተመ። ከዚህ ድል በኋላ ቴዎድሮስ የመላው ሰሜን ምዕራብ ኢትዮጵያ መሪ ቢሆንም ቅሉ አጠቃላይ መሪ ለመሆን የተቀሩትን የሰሜን ባላባቶች ማሸነፍ ነበረበት። ግንቦት 1846 አምባ ጄበል ላይ ከጎርጎራ ቢሸን ጦርነት አምልጦ የነበረውን ብሩ ጎሹን ተዋግቶ በመማረክ ለሚቀጥሉት 14 ዓመታት እስረኛው አደረገው። ትንሽ ቆይቶም ቴዎድሮስ የላስታውን ፋሪስ አሊን ደመሰሰ። የደራስጌ ጦርነት በወቅቱ ዙፋን ላይ ለመውጣት አንድ ቀሪ እንቅፋት በቴዎድሮስ ላይ ተጋረጠ። እርሱም የሰሜኑ ደጃዝማች ውቤ ነበር። ከአይሻል ጦርነት በኋላ ራሱ ውቤ ከቴዎድሮስ ጋር እርቅን በመሻት የተለያዩ ስጦታን ላከለት። ቴዎድሮስ በላስታና በጎጃም ቀሪ ዘመቻዎችን ሲያደርግ ከኋላው በሰሜኑ ውቤ ጦር እንዳይከፈትበት ሲል የውቤን ስጦታዎች ተቀበለ። በዚህ ስምምነት መሰረት የቴዎድሮስ ሰራዊት ትግራይን መልቀቅ ጀመረ። ሆኖም ግን አቡነ ሰላማ ከትግራይ ወደ ጎንደር እንዲመጡ አደረገ። አቡነ ሰላማ ደጃዝማች ውቤ ራሳቸውን ለማንገስ ከግብፅ ያስመጧቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ነበሩ። የቴዎድሮስ ዓላማ አቡነ ሰላማን ከእርሱ ዘንድ በማድረግ የቤተክርስቲያኗን ፈቃድ ለማግኘትና አገሪቷን እንደገና ለመገንባት ነበር። ወዲያውም ቴዎድሮስንና አቡነ ሰላማን የሚያግባባ አንድ ዓላማ ተገኘ። አንዲት ጠንካራ ቤተክርስቲያን በአገሪቱ እንዲኖር ማድረግ። በዘመኑ 3 ልደት የሚባል ትምህርት ተነስቶ ይህን ሐሳብ በሚያነሱትና በተዋህዶ ተከታዮች መካከል ከፍተኛ ክርክር ነበር። ይህን ክፍፍል ለማስወገድ ሐምሌ 1846 ዓመተ ምህረት በቴዎድሮስ የሚመራ የአምባ ጫራ ጉባኤ ተጠራ። ለተዋህዶ ተቃዋሚዎች ቴዎድሮስ ጠየቃቸው፣ አቡነ ሰላማን እንደ መሪያችሁ ታውቋቸዋላችሁን? እነርሱም አዎ አሉት። ያን ጊዜ መልሶ እንኪያስ ልጆቼ ከአቡነ የተለየ የሚያስተምሩ መናፍቅ ናቸው። ለ3 ቀን ያለ ምግብና መጠጥ ትቷቸው ሄደ። ጥፋታቸውን አመኑ። ከዚህ ስምምነት በኋላ የ3 ልደት ትምህርት ኑፋቄ ተባለና የተዋህዶ ትምህርት የአገሪቱ ብቸኛ ትምህርት ሆነ። እኒህን ለውጦች በመፈጸሙ ከአቡነ ሰላማ ጋር ያለው ግንኙነት እጅግ ጥሩ ሆነ። በ1846 መጨረሻዎቹ ቴዎድሮስ ንጉሥ ተብሎ በአቡነ ሰላማ ተቀባ። የቴዎድሮስን ንጉሥ መሆን ደጃዝማች ውቤ ሊቀበለው አልቻለም። ስለሆነም ቴዎድሮስን ለመውጋት ዝግጅት ማድረግ ጀመረ። በዚህ ምክንያት ቴዎድሮስ ሰሜንን ለመውረር ከትግራይ የካቲት 9 1847 ዓመተ ምህረት የተነሳውን ውቤን ደራስጌ ላይ
ገጠመው። ደራስጌ የደጃዝማች ውቤ ዋና ከተማ የነበረ ቢሆንም በዚህ ጦርነት ተሸነፈና ተማረከ። ከሁለት ቀን በኋላ ቴዎድሮስ የኢትዮጵያ ንጉሠ ነገሥት ተብሎ አክሊል ጫነ። ከብዙ መራራ ትግል በኋላ የሰሜን ተፎካካሪዎቹን ያስወገደው ንጉሥ ካሳ ኃይሉ የካቲት 11 1847 ዓ.ም ንጉሠ ነገሥት ዘኢትዮጵያ ተብለው ዘውድ ጫኑ። ስማቸውም ዳግማዊ አጼ ቴዎድሮስ ተባለ። ሥርዓተ ንግሡ የተከናወነው በደራስጌ ማርያም ቤተክርስቲያን ሲሆን ደጃዝማች ውቤ ለራሳቸው ሥርዓተ ንግሥ ሲሉ ያሰሩት ነበር። ሥርዓተ ንግሡንም የፈጸሙት አቡነ ሰላማ ሲሆኑ እኒሁ ጳጳስ ከግብፅ በደጅ አዝማች ውቤ ለራሳቸው ንግስና የመጡ ነበሩ። አጼ ቴዎድሮስ ንግስናቸውን ያወጁበት ሰገነት ሰሜን ጃናሞራ ደራስጌ ማርያም አጼ ቴዎድሮስ 1847 በደራስጌ ማርያም ዘውድ ሲጭኑ ቀይ ቆብ የደፉት አቡነ ሰላማ ሲሆኑ ከንጉሱ አጠገብ ተዋበች አሊ ትታያለች። አጼ ቴዎድሮስ በመጀመሪያዎቹ የአገዛዝ ዘመናቸው ራሳቸውን ከሰለሞናዊው ስርወ መንግስት የተለዩ እንደሆነ ለማሳየት ሞክረዋል። ይህም በዘመነ መሳፍንት የደረሰውን የግብረ ገብና ፖለቲካ መላሸቅ ምክንያት ስርወ መንግስቱ በህዝቡ ዘንድ ዋጋው ረክሶ ነበር። በዚህ ምክንያት የአጼ ቴዎድሮስ የመጀመሪያዎቹ የአገዛዝ ዘመናት ከ1270 ዓመተ ምህረት ይኩኖ አምላክ ጀምሮ ሲወራረድ የመጣውን የአገሪቱን አሰራር በጭንቅላቱ የደፋ ነበር። ሆኖም ግን በኋላ ላይ አጼ ቴዎድሮስ በእናታቸው የአጼ ፋሲለደስ ዘር እንደሆኑ ለማሳየት ሞክረዋል። የአጼ ቴዎድሮስ ዙፋን ላይ መውጣት በ1845 በአይሻል ጦርነት ተጀምሮ የነበረውን የዘመነ መሳፍንት ስርዓተ ቀብር አጠናቋል። የካቲት 11 1847 የዘመናዊ ኢትዮጵያ ታሪክ ጅማሬ ሆነ። በስርዓተ ንግስናቸው ላይ ባደረጉት ንግግር አገሪቷን አንድ ለማድረግና እንደገና ለመገንባት ያላቸውን ከፍተኛ ፍላጎት ገልጸዋል። የቴዎድሮስ መንግስት አንድነትና ስልጣኔ